ከ70 በመቶ በላይ ነዋሪዋ ወጣቱ ኃይል በሆነባት አፍሪካ መጠሪያ ታሪኳ ግን የድህነት ሆኖ ለረጅም ዓመታት ዘልቋል። የሰላም እጦት፣ የእርስ በርስ ግጭት፣ ድርቅና ረሃብ በተደጋጋሚ የተፈታተኗት አህጉር ስሟን ለመቀየር የሚጠበቀው ጥቂት ስራ የተባበረ ክንድ ለመሆኑ ግን አህጉሪቱ ያላትን ሀብት ዞር ብሎ መመልከት በቂ ነው። ይህንን ያለመው የኢትዮጵያ ጉዞ ባለፉት ዓመታት በፈጠረው አቅም እንደ ታላቁ ህዳሴ ግድብ ያሉ ሜጋ ፕሮጀክቶችን እውን ማድረግ ችሏል። ይህ ሜጋ ፕሮጀክት ለቀጠናው የሰላም ምንጭ ሆኖ መምጣቱን ግድቡን የጎበኙት የቀድሞ የሊቢያ መሪ ሙአመር ጋዳፊ ወንድም ልጅ ይናገራሉ። እነዚህ ግዙፍና መሰረታዊ ፕሮጀክቶች የተለያዩ አፍሪካ ሀገራትን ያስተሳስራሉ፣ ድህነትን ለመዋጋት ያግዛሉ፣ የመብት ጥሰትን፣ ሽብርተኝነትን ይከላከላሉ፣ የውጭ ጣልቃ ገብነትንም ያስቆማሉ። ምክንያቱም ህዝቡ በጋራ ፍላጎቶቹ እርስ በእርስ እንደተሳሰረ ይሰማዋል። ለጸብ ሳይሆን በትብብር በመምጣት በጋራ ለመስራት ይነሳሳሉ። የሚኖሩ ጥቃቅን ልዩነቶቻቸውንም ይረሱበታል፣ እያዩም ያሳልፏቸዋል። የህዳሴውን ግድብ የተመለከተ የትኛውም ሀገር የራሱ ቢሆን የሚመኘው ፕሮጀክት ነው የሚሉት ደግሞ የጁሊየስ ኔሬሬ ልጅ ናቸው። ኢትዮጵያ በአድዋ ያቀጣጠለችውን የነጻነት ሰንሰለት ዛሬም በህዳሴ አጥብቀዋለች ይላሉ። ይህንን የተመለከቱት ሁሉ ድንበር ማበጀት የለብንም እንዲሉ የሚገፋፋ ነው። ያኔ በቅኝ ግዛት የተፈጠረውንም የሚያስተው ነው። በእነዚህ ስራዎች ነው ያለማንም ምክር ድንበሮችን ማስወገድ የምንችለው። ኢትዮጵያ ጠላቶቿን አሸነፋ ድል ስታደርግ ለራሷ ብቻ ሳይሆን ለአፍሪካውያንም ጭምር ነው። ዛሬም በህዳሴ የሆነው ይህ ነው። ይህ ዛሬ ላይ የአህጉሪቱን ችግሮች ለመቅረፍ የሚያስችለውና የትውልዱን የቤት ስራ ጠንቅቆ የተረዳ ፕሮጀክት ስለመሆኑም ይነሳል። የህዳሴው ግድብ የኃይል ሽያጭ አፍሪካ ስለሚያስፈልጋት የልማት አብዮት ማሳያው ነው ይላሉ ተደራሽነቱን በማንሳት። የዘመኑ ትውልድ ያፈራቸውና የሚፈልጋቸው መሪዎች አሉን። ልክ እንደናንተው ጠቅላይ ሚኒስትር ያሉ ከራስ ጥቅም የተሻገረ ሀሳብን መሬት ማውረድ እንደሚቻል ከኢትዮጵያ የተሻገረ ጥቅምን አሳይተውናል። ሀሳቡ ቀጠናውን ብቻ ሳይሆን አህጉሪቱን ተጠቃሚ እንደሚያደርግ ተመልክተናል። የፓን አፍሪካኒዝም እሳቤ አሁንም መሬት ላይ መኖሩን በምትገነባቸው ፕሮጀክቶች ላይ እየተመለከትን ነው። ይህንን መሰረት በማድረግ ሌሎች ሜጋ ፕሮጀክቶች በአህጉሪቱ ሊስፋፉ እንደሚገባም ተነስቷል። ምክንያቱም ቀጣዩ ጊዜ የበለጸገች አፍሪካን ለመፍጠር ኃላፊነቱ የአሁኑ ትውልድ ነውና። መጪው ጊዜ የቀጣዩ ትውልድ ነው። ደግሞም በዚያው ትውልድ ላይ የተንጠለጠለ ነው። ልክ እንደኔ እያረጀ ላለው አይደለም። አሁን ላይ ያሉ መሪዎች ለሚያቅዷቸው ሁሉ ጥንቃቄ እንዲሆን ወጣቶች ሀሳብ ማዋጣት አለባቸው። ምክንያቱም መሬት የሚወርደው ስራ ለቀጣዩ ትውልድ የሚተላለፍ ነው። ይህንን ሁሉ ፍላጎት ለማሳካት የሀገር በቀል እውቀቶችንና የትብብር መስኮችን መጠቀም ቅድሚያ ሊሰጠው እንደሚገባም ተመላክቷል። ይህም አፍሪካውያን ልዩነትን አቻችሎ ፈርጣማ አቅም እንዲያደርጉ ሌላኛው አማራጭ ሆኖ ይቀርባል። በሀገር በቀል እውቀታችን ላይ የተመሰረተ ጉዞ ሊኖረን ይገባል። በየትኛውም በምንተገብራቸው ስራዎች ላይ በፖለቲካው፣ በአምራች ዘርፉ፣ በሕክምናው ለሀገር በቀል እውቀቶች ቅድሚያ ልንሰጥ ይገባል። ያንን ስናደርግ መግባባትን ለመፍጠር እድል ይኖራል ማለት ነው። ሁሉም ነገር ወደ ተሻለው መስመር እንዲመጣ በምክንያታዊነት እንነጋገራለን፣ እንከራከርበታለን፣ እንተማመንበታለን። ሁሉንም ባሳተፈ መልኩ ማለት ነው። እኔ 100% ትክክል ነኝ፣ አንተ ወደዚያ በል የሚለው ነገር ያኔ ይቀራል ማለት ነው። የተለያየ ቋንቋና ማንነት ሊኖረን ይችላል። ነገር ግን የጋራ የሆነ መሰረት መጣል እንችላለን። ኢትዮጵያ ለአህጉሪቱ የሚተርፈውን የኃይል ግድብ መስራት የቻለችው ለሀሳብ የበላይነት የሰጠችውን ትኩረት መሰረት በማድረግ ነው ይላሉ የቀድሞ መሪዎች ልጆችና ፓን አፍሪካኒስቶቹ። ሀሳብ በልጦ ለሌላው እንዲተርፍ እድል ከተሰጠ የሀገሬው ሰው በሁሉም መስክ የጥፋት ሳይሆን የልማት አካል መሆን እንደሚችል በታላቁ የህዳሴ ግድብ መገለጡን ያስረዳሉ። ኢትዮጵያን ጨምሮ የየትኛውም አፍሪካ ሀገር ሀሳብ ላይ መሰረት ያደረጉ እንደዚህ አይነት ሉዓላዊ ፕሮጀክቶችን መገንባት በግብርና በኢንዱስትሪና በመሰረተ ልማት ግንባታው እንደ ድልና እንደ ስጦታ የሚቆጠሩ ናቸው። ሁሌም የሚያሳስበኝ ነገር ከሀገር የተሻገረ ህልም ማለም ነው። ሀገርን መሰረት ማድረግና ማየት ስህተት ሆኖ አይደለም፣ ግን ደግሞ አህጉርን ትልቁ ምስል ማድረግ አንድነትን ይፈጥራል። ከትንሽ ገበያ ለመውጣት ይረዳል። ትልቁን ገበያ ተደራሽ ለማድረግ ያግዛል። የሰለጠነ የሰው ኃይል፣ ኢንጂነሮች፣ ዶክተሮች እንደ ቴክኖሎጂና ሳይንሳዊ ድጋፍ ሲያስፈልግ ከጎረቤቶች ጋር በጋራ ትሰራለህ።
ይህ ደግሞ በተዘዋዋሪ እድል መፍጠር የሰላም ምንጭ ይሆናል ማለት ነው። ኢትዮጵያም በእነዚህ ስራዎቿ የፓን አፍሪካዊነት ልብ እንዲመታ የሚያደርጉ ስራዎችን ወደፊት እያስቀጠለች ነው። ኢትዮጵያውያን በተባበረ ክንድ ልዩነቶችን ወደ ጎን በመተው ለታላቁ የህዳሴው ግድብ መሳካት ያሳዩትን አንድነት በሌሎች ሜጋ ፕሮጀክቶችም ላይ አጠናክረው ቀጥለዋል። በወራት መቀየር ከቻል ህዳሴ ግድብን መጨረስ ከቻል አድዋን ማሸነፍ የቻለ ህዝብ ምን የሚሳነው ነገር አለ? ብቸኛው የቸገረን ያለንን ፖቴንሻል ማወቅ፣ መተባበርን ደግሞ ተለማምደን አይተነዋል። በሁሉም ነገር ላይ ሀገራዊ ጉዳይ ላይ ከተባበርን ማሳካት እንደምንችል ይሄ ትልቅ ማሳያ ነውና የሌሎች ፕሮጀክቶቻችንም ሜጋ ፕሮጀክቶች የቤት ግንባታ፣ የቤቶች ግንባታ የመሳሰሉት እና የነዳጅ የመሳሰሉት ጉዳዮች በቀላሉ እንደምናሳካቸው ጅምሮችም ያሳያሉ።